ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ቻናል ቤተሰብ ናችሁ። ቻናል ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ። ዛሬ ይዤላችሁ የመጣሁት ጌም ተጫውታችሁ ኮይን ወይም ደግሞ ወደ ኮይኑን ደግሞ ወደ ዶላር ይቀይርላቸዋል ማለት ነው። እና ይሄንን አፕ ነው ይዤላችሁ የመጣሁት። አፑ ስምም ደግሞ ማጂክ ካር ይባላል እላቸዋለሁ። ይህንን መኪና ዝም ብሎ እንደ ኖርማል መኪና ወይም ደግሞ እንደ ኖርማል ጌም መጫወት ነው እላቸዋለሁ። እንደዚህ እየተጫወተን ራሱ ኮይን እየሰበሰበች ትሄዳለች ማለት ነው። አሁን በዚህኛው ስልኬ ወደ 71 ሌቭል ላይ ደርሻለሁ ማለት ነው። በዛኛው ስልኬ ደግሞ በትርፍ ስልኬ ደግሞ ወደ 300 ሌቭል ላይ ደርሻለሁ ማለት ነው። እንደ ኖርማል መኪና መንገድ ላይ እንደሚሄደው ነው እላችኋለሁ። ተጫውታችሁ ስትጨርሱ ራሱ እንደዚህ አይነት ሲያመጣላችሁ በጥቁሩ ካመጣ እሱ ብር እናንተ ብር ከፍላችሁ ጋዙን የምታሞሉበት ነው። ጋዝ ሲጨርስ እላችኋለሁ ሁለት አማራጭ አለው። አንዱ በእነሱ በነፃ ነው እንትን የሚያደርገው ማለት ነው። አንዱ በነፃ እንሞላለን ማለት ነው። ይሄ ሰማያዊ ላይ ያለውን ነው የነካሁት እኔ እላቸዋለሁ። ይኸው እዚህ ጋር $30 ሰጥቶኛል ማለት ነው። 30 ሳንቲም ሰጥቶኛል ማለት ነው በዶላር። እና መኪናው እንደዚህ ሲመጣ ደግሞ በእጃችን መኪናዋን እንይዛታለን ማለት ነው። ከዛም በኋላ ያልፋል ማለት ነው። አለበለዚያ መንገዱን ከሳትን አያሳልፈንም ይቃጠላል ወይም ደግሞ ወደ ኋላ ይመለሳል ማለት ነው። ተጫውተን ብር ሲሰጠን ደግሞ አሁን ለምሳሌ ብር በሚሰጥበት ሰዓት ምን እናደርጋለን? ማስታወቂያውን ማሳለፍ የለብንም ማለት ነው። አያችሁ መንገዱ በጣም ጠባብ ናት። ሳንሳሳት ምንነዳ ከሆነ ራሱ ኮይን ይሰጠናል ማለት ነው። አለበለዚያ መኪናዋ አንዳንዴ ትቃጠላለች ማለት ነው። እና እንደዛ እላቸዋለሁ። እዚህ ጋር ደግሞ እቺ 3 ነገሮች አሉት። የመጀመሪያውን ነካ ስናደርገው ብርቱካናማ ከለር ካላት ያቺ ብርቱካናማ ከለሩን ስንነካት ይሰጠናል ማለት ነው። ወደ ራሳችን ሂሳብ ይመጣልናል ማለት ነው። እና አፕሊኬሽኑ ወደ ፕሌይ ስቶር ገብተን ማጂክ ካር ማጂክ ብለን እንጽፋለን ማለት ነው። ፕሌይ ስቶር ላይ ገብተን ከዛ እናወርዳለን። አለበለዚያም ደግሞ አንዳንዶቹ በሊንክ ነው ይላሉ። በሊንኩን ደግሞ በፎዚያ ሊንክ ስር አለ እዛ ገብታችሁ ነው የምታወርዱት ማለት ነው። አለበለዚያም ደግሞ ያለ ሊንክ ካልሆነ በስተቀር አይከፍሉም የሚሉም አሉ። እንግዲህ እውነትም ይሁን ውሸት እንግዲህ እግዚአብሔር ነው የሚያውቀው እላቸዋለሁ። ይኸው እዚህ ጋር እኔ በፊትም ስላወረድኩኝ ነው አሁን እዚህ ለቪዲዮ ለመስራት ነው እንትን እያደረኩ ያለሁት እና ድጋሚ ፕሌይ እያደረኩት እና እየነዳን እያለ ምንም ነገር ሳንሳሳት ከሆነ ኮይን ይሰጠናል። አያችሁ እዚህ ጋር እኔ ትንሽ ተሳስቻለሁ ማለት ነው። አሁን ግሪን ነገሩን ነው ነካሁት። ግሪን ነገሩን ስነካው አገን ብሎ ይጀምራል ማለት ነው። እና በዚህ መልኩ ምንም ነገር ሳንሳሳት ራሱ እንትን ይሰጠናል ማለት ነው። ቀስት አለው ራሱ ወዴት እንደምንሄድ ይመራናል ማለት ነው። እንደነ ኖርማል መኪና ነው እላቸዋለሁ። በእጅ ብቻ ማሽከርከር ነው። እና በኋላ ደግሞ ሳንቲሙን ይኸው እዚህ ጋር እኔ በዚህ በትንሹ ስልክ በዚህኛው ስልክ $7 ሰርቻለሁ ማለት ነው። እና እዚህ ጋር ብርቱካን ነገሩን ነካ ሳደርገው ወደዚህ ወደ ብሩ ይቀይርልኛል ማለት ነው። በኮይን ደግሞ ወደ 213 ኮይን ላይ ነው ያለሁት። ይኸው እዚህ ጋር ደግሞ እንትን ሰጥቶኛል ማለት ነው። እየተጫወትኩ እያለ $10 ሰጥቶኛል ማለት ነው። $10 ሳይሆን ሳንቲም ነው የሰጠኝ 10 ሳንቲም በዶላር ማለት ነው። እና ማስታወቂያ እንደዚህ ሲመጣ ደግሞ ማስታወቂያውን ማየት አለብን። ምክንያቱም እሱ ሳንቲም በሚሰጠንበት ሰዓት ማስታወቂያውን የማናሳልፈው ከሆነ ይሰጠናል። ማስታወቂያውን ስናሳልፈው ደግሞ አይሰጠንም ማለት ነው እላቸዋለሁ።
እና አንዱ ደግሞ እቺ መጨረሻ ላይ ያለው ደግሞ እዚች መጨረሻ ላይ ያለው ስታርት ጌም አጠገብ መጨረሻ ላይ ያለው ደግሞ እሱ ሼር ነው። ወደ ሰው ሼር እናደርጋለን በቴሌግራም በዋትሳፕም ሼር ያደርጋል ማለት ነው። እና እንደዛ ይላችኋለሁ። እስቲ እንግዲህ ፔፓል አካውንት አንድ ቀን ከፍተን እውነትም ይከፍላል ወይስ አይከፍልም በሱ እናረጋግጣለን ማለት ነው። ያው እዚህ ጋር መሰረት ደግሞ እዚህ ጋር ኮፒ የሚለውን ስንነካ ወደ ዋትሳፕም ወደ ቴሌግራምም ይሸርታል ማለት ነው ለምንፈልገው ሰው። ያ ሰው ግን እኛስ ሼር ስላደረግነው ብቻ ሳይሆን ያ ሰው ገብቶ ሲጫወት ነው ለእኛ ብር የሚከፍለው ማለት ነው። አለበዛ አይከፍልም። ያ ሰው የማይጠቀም ከሆነ ዝም ብለን እኛ ሼር ስላደረግነው አይከፍልም ማለት ነው። ግን ያ ሰው ተጠቃሚ መሆን አለበት። በቴሌግራምም ይሸርታል የኮፒ አካውንት በብርቱካን ያለው እሱን ስንነካ ወደ ፌስቡክም ይወስደናል። በመሃል ደግሞ እንደ ስልክ ነገር ያላት ደግሞ አማራጭ ወደ አማራጭ ትወስደናለች ማለት ነው። ወደ ኢሞም ወደ ፌስቡክም ይወስዳል ማለት ነው። እና በጣም ቀላል ነው። በትርፍ ጊዜ በየቲክቶኩ ስክሮን ቪዲዮ የሰው ቪዲዮ ስክሮን ለማድረግ ጊዜያችንን ከምናቃጥል ያው አሁን እኔ እዚህ ላይ ቁም ነገር ያለውን ነገር ላይ ጊዜያችን ብናቃጥለው ጥሩ ነው። እዚህ ወደ ቴሌግራም መጥቼ እየሸረትኩኝ ነው እላቸዋለሁ። ግን መሸረቱ ጥሩ ትርጉም የለውም። ያ ሰው ፈቃደኛ ሆኖ መጫወት አለበት ማለት ነው። ያ ሰው ሲጠቀመው ለእኛ ደግሞ ክፍያውን ይሰጠናል ማለት ነው። አለበዛ እኛ ስለሸረትነው ክፍያውን ላይሰጥ ይችላል ማለት ነው። እና እንደዛ ይላችኋለሁ። ይኸው እዚህ ጋር ወደ ኢሞ ደግሞ ገብቻለሁ። ወደ ኢሞም ይወስዳል ወደ ቴሌግራም ይወስዳል። እዚች ጋር ሼርቱ የምትለው እንደ ስልክ ነገር አለችው እሷን ስንነካ ወደ ፈለግንበት ወደ ዋትሳፕ ወደ ቴሌግራም ይወስደናል ማለት ነው። ይሄውን መኪናው ሲመጣ መኪናውን እናቆማለን ማለት ነው። አለበለዛ አደጋ ይፈጥርና ኮይኑን አይሰጥንም ማለት ነው። እና እንደዛ እላችኋለሁ ይሄንን ይመስላል። ተጫወቱ እላችኋለሁ። በጊዜ በትርፍ ጊዜያችንን የሰው ቪዲዮ ዝም ብለን ስክሮን ከምናደርገው ብናጫውተው ጥሩ ነው እላችኋለሁ። ያው እኔ ሌቭል $6 ላይ ገብቻለሁ ማለት ነው። በዚህ ስልክ በዛኛው ስልክ ደግሞ ወደ $80 ላይ ነው ያለሁት ማለት ነው። መጀመሪያ የጀመርኩት በትርፍ ስልኬ ነበረ። እዚህ ላይ ያኛው ስልኬ ደግሞ ሪኮርድ ስለማያደርገው በዚህኛው ስልክ ይሄኛው ስልኬ ደግሞ ሪኮርድ ያደርጋል ማለት ነው። እላችኋለሁ እንግዲህ እየነዳው ነው እንደዚህ ብቻ መንዳት ብቻ ነው። በነዳነው ቁጥር ያው እዚህ ጋር ብር ሰጥቶኛል። አሁን ስንት ነው ሰጠኝ? $30 ሰጥቶኛል። $30 ነው ወይስ ብቻ ሰጥቶኛል ማለት ነው። ግሪን ነገሩን ነው የምንነካው። ይሄ ጥቁሩ ደግሞ እሱ በብር ነው ጋዙን የምንሞላ። ምክንያቱም ተጫውተን ጋዝ ሲያልቅ ጋዝ በብር ነው የምትቀዱት ወይስ በራሳችንን ብር ይላሉ። እኛ የምንፈልገው በነፃ ስለሆነ የነፃውን እንነካለን ማለት